እሺ ወንድሞች እንዴት ናችሁ? ሰላም ነው? ከኔ ጋር ሁሉም ሰላም አለን። እንግዲህ ያው ፋኖ ወደ አንድነት እየመጣ ነው፣ ወደ ውይይት እየመጣ ነው። ይሄን ውይይት ግን የምትቃወሙ ሰዎች እንደዚህ ለሰላም እጃቸውን ለሚሰጡ ሰዎች ግን ባንዳ ምናምን እያላችሁ የምታወሩ በተለይ የሀገር ቤት ውስጥ ያላችሁ አመራሮች እናንተም በሰላም የኛን ፈለግ መከተል ይገባችኋል። የሁሉን ወደ ሰላም መምጣት ይገባችኋል። እውነት ለህዝብ የምታስቡ ከሆነ እውነት ለሀገራችሁ የምትጨነቁ ከሆነ ለህዝባችሁ የምትጨነቁ ከሆነ ይሄንን የሰላም ስምምነት በስነ ስርዓት ተቀበላችሁ ሁላችሁም ወደ ሰላም መምጣትና ሀገራችንን በተለይ ክልላችንን ከእልቂት ከደም መፋሰስ ከኑሮ ውድነት ከኢኮኖሚ መድቀቅ ሀገራችንን እናውጣት የምናስብላት ሆነ ይሄን ነገር በቀና መንፈስ ያለንን እድል ተጠቅመን ይሄን እድል ማድረግ ጥሩ ይመስለኛል። ሌሎቻችሁ ግን ባንዲያነህ ምናምን የምትሉ ሰዎች ግን የእያንዳንዳችሁን ጀርባና የእያንዳንዳችሁን ዓላማ ስለምናውቅ የከፋ ነገር ውስጥ ሳትገቡ በፊት ሁላችሁም ወደ ሰላም መንጣት ነው። እናንተ በተለይ በየቦታው ግማሽ ቤት እየገነባ ግማሽ ቦታ እየገዛ ግማሽ ባጎስም ባከሰስም በፈለከው ብታረጋው ነገሩ የከፋ ነገር ላይ ከደረሰ ግን የሁሉንም አደጋ ስለሚሆን ሁላችንም ለሰላም እጃችንን መዘርጋት ግድ ይለናል ነው። አየነው ብዙ ሰው ተሰዋ፣ ብዙ ሰው ሞተ፣ ብዙ ሰው ቆሰለ፣ ብዙ አካል ጎደለ፣ ንብረት ወደመ። ይሄ ሁሉ አሁን ይብቃል። ሰላም ራሱ መሆንና ይሄ የአፍሪካ አንድነት የሚለው ያደራዳሪ በተለይ አሁን እንተና ያደረጉት ይሄ ራሱ አንድ ትልቅ ዲል ነው። አንድ ትልቅ ዲል ስለሆነ ይሄን ዲል መጠቀም ነው። ይሄን ዲል ተጠቅሞ ክልላችንን ወደ ሰላም ማንጣት ወደ ልማት ማንጣት ነው። ክልላችን ወድሟል። አሁን ይብቃል። ወንድማማች ነው እየተጋደን ያለነው ወንድማማች ነው። መከላከያ ወንድማችን ነው፣ አርማ በታኝ ወንድማችን ነው፣ ሚሊሻ ወንድማችን ነው። ወንድም ከወንድማችን ጋር ነው እንጂ እየተዋጋ ነው እንጂ ከሌላ ጋር አይደለም። በተለይ አሁን ባለፈ እነ ዮሐንስ እነ ማንቲስ ያላችሁት ሁላችሁም በተለይ ታስታውሳላችሁ። ከስንት ወር በፊት የዛሬ አመት አካባቢ ላይ መቀሌ የነበረንን ጉዳይ ታስታውሳላችሁ። የሀገር ውዴታ ሳይሆን የሀገርን ክህደት ነው እየሰራ ነው። ያንን ክህደታችንን ተጸጽተን አሁን ወደ ሰላም መመለስ ይገባናል ነው የምለው። ሌሎቻችሁ ይሄ ዝም ብላችሁ በአረብ ሀገር በምናምን ያላችሁ ሰዎች እናንተ ስላችሁን ስሩ፣ ኑሯችሁን አሸንፉ፣ ተታዛዥነት ውጡ። ይሄን የፖለቲካውን የፋኖነቱን የመከላከያ እንዲነው ፋኖ እንዲው የሚለውን መጀመሪያ እናንተ ከታዛዥነት ከበግረኝነት ውጡና ወደ ራሳችሁ ስራ ተሰገቡ ተደርሱበታላችሁ። በማዲያም ቅመም የምትባሉ ደግሞ በቤት ሰራተኝነት ያላችሁ ደግሞ ገንዘባችሁን እያላካችሁ ወንድም ለወንድም የምታጋድሉ ሰዎች ደግሞ መጀመሪያ የእናትና የአባትሽን ኑሮ አሸንፊ። አንቺ የራስሽን ታዛዥነት አሸንፊ። ፓምፐርስና ሽንት ቤት ከማጠብ ውጭና የራስሽን ኑሮ ኑሪ። የጥይት መግዣ ከመላክ የአማራ ቁጠባ ቤተሰቦች ከፍለው ያስገቡሽን ብር ክፈይ ነው የምልሽ። የወንድምነት ምክር ይሄ ነው። ቻው።